ቲኔጀር እና ከዛ በታች ልጆች ያላችሁ ወላጆች በጣም ማወቅ ያለባችሁ አንድ አፕ አለ፣ ዲስኮርድ ይባላል። ስለዚህ አፕ ሰምታችሁ ካላወቃችሁ ይህን ቪዲዮ ተከታተሉ። ሰላም እንዴት ናችሁ? ቤዛዊት ነኝ። ይሄ ደግሞ ካፊ ዊዝ ቤዚ ነው። በዚህ ዩቲዩብ ቻናል ላይ ለወላጆች የሚጠቅሙ ቪዲዮዎችን ለማቅረብ ነው የምሞክረው። በመጀመሪያ ስለ ዲስኮርድ የሚባል አፕ ከማውራቴ በፊት ከ2 ሳምንት በፊት ስለ ሮብሎክስ በጣም ስለተናደድኩ ነው ውጪ ወጥቼ ነው ልጄ እንዳይሰማ ቪዲዮውን እንደውም የሰራሁት እና ሮብሎክስ ምን አይነት ችግር በአንዳንድ ልጆች ላይ እየፈጠረ እንደነበረ ተነጋግሬና አስተምሬ ነበረ። በጣም ብዙ ጥሩ የሆነ ፊድባክ አግኝቼበታለሁና ያንን ቪዲዮ ካላያችሁ እዚህ ጋር ሊንኩን ታገኛላችሁ። ኤኒዌይዝ ከዛ እንደ ቀጣይ ቪዲዮ አድርጋችሁ ይሄንን ውሰዱት፣ ምክንያቱም ስለ ሮብሎክስ ፓረንታል ኮንትሮልዝም በዚህ ቪዲዮ እነካለው። በመጀመሪያ ግን ኦኬ ዲስኮርድ ምንድን ነው? ዲስኮርድ የተፈጠረው ጌመሮች ጌምስ እየተጫወቱ ቻት እንዲያደርጉ ነው። ዋናው ዓላማው ይሄ ነው ዲስኮርድ የሚባለው አፕ። ነገር ግን ፓረንታል ኮንትሮልስ ወይ ደግሞ ይሄ እድሜን ቬሪፋይ የማድረጊያ ነገር ምን ማለት ፈልጌ ነው? ልጅ ይሁን አዋቂ ይሁን ከልጅ ጋር በተለይ ጌመር ቻት የሚያደርግ ከሆነ ልጅ መሆኑና አለመሆኑ በትክክል ቬሪፋይ መደረግ አለበት አይደለ? እንደዛ አይነት ኮንትሮልስ ስለሌለው አንዳንድ ሰዎች ተቃራኒ ጾታን የሚፈልጉበት ወይ ደግሞ አዳልትስ ልጆችን ፕሬይ የሚያደርጉበት አፕ ሆኗል። ስለ ዲስኮርድ ካልሰማችሁ ምናልባት ልጆቻችሁ ግን ያውቁት ይሆናል እና ግልጽ የሆነ ውይይት ማድረግ አለባችሁ ከልጆቻችሁ ጋር። ኤኒዌይዝ ብዙ ፕሬዴተሮች ዲስኮርድን ይጠቀማሉ። ባለፈውም ጠቅሼው ነበረ። አንድ ልጅ እንደውም ራሱን አምና አጥፍቷል እና በዚህ ዓመት መጀመሪያ ወደ ኤፕሪል አካባቢ አሁን እናቱ ሮብሎክስንም ዲስኮርድንም ከሳለች። ምክንያቱም እነዚህ ሁለት አፖች ውስጥ ያሉ ፓረንታል ኮንትሮልስ በቂ ስላልነበሩ ነው ልጄ ለእንደዚህ አይነት ሴክሹዋል ጥቃት ሊጠቃ የቻለው ትላለች እና ልጁ ራሱን ወደ ማጥፋት የደረሰበት አንድ ሰውዬ በሮብሎክስ ያገኘዋል። ግን ሲተዋወቀው ይሄ ልጅ 12 ዓመቱ ነው። ሰውየውም አዋቂ ሆኖ ሳለ እንደ 12 ዓመት ልጅ ነው የተዋወቀው እና በመጀመሪያ በሮብሎክስ መጫወትና መገናኘት ጀመሩ። ከዛ ይሄንኑ ኮንቨርሴሽን ወደ ዲስኮርድ ሄዱና ቀጠሉ ማለት ነው እና ኢሜጅስ መላክ ይቻላል በዲስኮርድ እና ልጁን በቃ ወደ ሴክሹዋል ኮንቨርሴሽን ያመራው ጀመረ ሰውየው እና እንግዲህ ጓደኛዬ ነው ብሎ ይሁን ኩል ለመሆን ይሁን ጓደኝነቱን ለመቀጠል ታውቃላችሁ ልጆች ኢንፍሉዌንስድ እንደሚሆኑ ያኛው ህፃን የሆነው ልጅ ሴክሹዋል ነገሮች መቀያየር ይጀምራሉ፣ ወርዶች መጀመሪያ። ከዛ በኋላ ልብስን አውልቀ ፎቶ ላክልኝ፣ እንደዚህ የሆንክ ፎቶ ላክልኝ ምናምን ማለት ጀመረ ሰውየው። ከዛ ልክ የመጀመሪያውን ፎቶዎች ካገኘ በኋላ ያንን ያገኘውን ኢንፎርሜሽን ለማስፈራሪያ ተጠቀመበት። ልጁ ማቆም ሲፈልግ ራሱ ነው ይሄንን ፐብሊክሊ ሶሻል ሚዲያ ላይ ለዓለም ሁሉ ለቅብሃለሁ እያለ ሞር ሪቪሊንግ የሆኑ ሞር አጸያፊ የሆኑ ፎቶዎች፣ ኢሜጆች፣ ቪዲዮዎች ከልጁ መውሰድ ጀመረ እና በዚህ ስለተጠቃ ልጄ ትላለች እናት ከጥቂት ዓመታቶች በኋላ 15 ዓመት ሲሞላው ይሄ ልጅ ራሱን አጠፋ። ዋናው ኮዙ ትራማው ግን እዚህ ነው የጀመረው ብላ ነው የከሰሰችው። እነዚህ ፕላትፎርሞች እሷ እንደምትለው ከሆነ ለልጆች ሴፍ አይደሉም፣ ፓረንታል ኮንትሮልስ አለን ይላሉ። በዛ ሰዓት የነበሩ ፓረንታል ኮንትሮልስ ግን በቂ አይደሉም። አንድ ያላልኩት ነገር ምንድን ነው መሰላችሁ? ፓረንታል ኮንትሮልስ አርገው ነበረ የዚህ ልጅ ወላጆች፣ ግን ልጁ ራሱ ኦፍ አረገው። ያ መሆን የለበትም፣ በጣም አደገኛ ነው። ፓረንታል ኮንትሮልስን ልጅ እንደ ልቡ ስዊች ኦፍ የሚያደርግ ከሆነ ጌሚንግ ሳይቱ ሴፍ አይደለም ማለት ነው። having said that ከዛ በኋላ ሮብሎክስ አሁን አዳዲስ የሆኑ ፓረንታል ኮንትሮልስ አሉት። እነዛን በኋላ እንመለከታለን። ኤኒዌይዝ ኦኬ። ስለዚህ ዲስኮርድ ምንድን ነው? ቻቲንግ ፕላትፎርም ነው። አጀማመሩ እንደ ሮብሎክስም
ላስት ዊክም ገልጬዋለሁ። አም ሹር ጥሩ ነው፣ ለጥሩ ኢንቴንሽን ነው። ግን ቢዝነስ ባገኙ ቁጥር ክላይንትስ ባገኙ ቁጥር አብሮ ኮንትሮሎቹን አላሳደጉትም እና ኤኒቲንግ ሰው ቻት የሚያደርግበት ኤኒ ኤክስፕሊሲት የሆነ ሴክሹዋል የሆነም ሌላ አይነት የሆነም ኢንፎርሜሽን ሰዎች እንደልባቸው ኤክስቼንጅ የሚያደርጉበት ነፃ የሆነ የቻት ፕላትፎርም ሆኗል ማለት ነው። ስለዚህ አዋቂ ለአዋቂ ኮንሰንሹዋል እስከሆነ ድረስ ምንም ችግር የለውም። ያው የምንኖርበት ዓለም ውስጥ ያለ ነገር ነው። ግን ልጆችን ስፔሲፊካሊ እነዚህ ቻይልድ ሞለስተሮች የሚያጠቁበት ፕላትፎርም ስለሆነ ነው ወላጆች መጠንቀቅ ያለባቸው። ኦኬ፣ አሁን ደግሞ እሺ ሮብሎክስ ለምን የሚጠቀሙ ልጆች ላሉን ሰዎች ኦኬ፣ በመጀመሪያ የልጃችሁ የሮብሎክስ ዩዘር ኔም እና ፓስወርድን ማወቅ አለባችሁ። ከሁሉ በላይ እናንተ ማወቅ አለባችሁ ፓስወርዱን። በተጨማሪ ደግሞ ልጁ ሲቀይርም እናንተን ማሳወቅ አለበት። ሬጉላርሊ እየገባችሁ ሎጊን እና ፓስወርዱን ማወቅ አለባችሁ። ከዛ ይህን ካወቃችሁ በኋላ በቀላሉ ሌላ አይነት ፓረንታል ኮንትሮልስ እንኳን ኢኔብል ባታረጉ ልጁ ምን እየተጫወተ እንደነበረ እና ምን አይነት ጓደኞች እንዳሉት ማየት የምትችሉበትን ቦታ አሳያችኋለሁ። አሁን ስክሪንን የሚታያችሁ ከሆነ በመጀመሪያ ወደ ሮብሎክስ ትሄዳላችሁ። ከዛ በኋላ የውላችሁ ልክ እዚህ ጋር የልጁ ፍሬንድስ ማን እንደሆኑ በቀላሉ ማወቅ ትችላላችሁ። አሁን እናንተ ይሄንን ስታዩ እንግዲህ ልጁን ቁጭ ታረጉና ኦኬ ይሄ ማን ነው? ይሄኛውስ ማን ነው? ልጁ ከሚያውቃቸው ልጆች ጋር ብቻ ነው ፍሬንድ ማድረግ እና ፍሬንድ መሆን ያለበት። ስለዚህ የማያውቀው ድንገት ምን አይነት ነገር አለ? አሁን ልጆች እየተጫወቱ ኢንቫይት ሊያደርጓቸው ይችላሉ። አብረን እንጫወት ፍሬንድ አርጉኝ ምናምን ብለው ፍሬንድ ኢንቫይት ሊልኩላቸው ይችላሉ። ሌሎች ልጆችም የሆኑ አዳልትስም የሆኑ የማይፈለጉት ያው አዳልት የሆኑ ናቸው አይደለ? እነዚህን አንቀበልም። ወይ ደግሞ ካሉ አሁን ስታገኟቸው ዲሊት ማድረግ ትችላላችሁ። ኦኬ። ሁለተኛ ደግሞ ምንድን ነው መሰላችሁ? ወደ ታች ስክሮል ስታረጉ ሪሰንት አክቲቪቲ ኮንቲኒው ፕሌይንግ የሚለውን ሴክሽን ታገኛላችሁ። ይሄ ደግሞ ልጃችሁ ሲጫወት የነበረውን ጌምስ በቀላሉ ማየት ትችላላችሁ። ወደ ጎን እንዲህ ስክሮል እያደረጋችሁ ምን አይነት ጨዋታ እየተጫወተ እንደሆነ ማየት ትችላላችሁ። እነዚህ ሁለት ነገሮች ወዲያው አሁን ማድረግ የምትችሉት ስለሆነ ተጠቀሙበት። ከሁሉ በላይ የሆነው አማራጭ ኦፍ ኮርስ አፑን ዲሊት ማድረግ ነው። ለትንሽ ጊዜና እድሜያቸው ትንሽ ለሆኑ ልጆች ሊጠቅም ይችላል። ግን አንድን ነገር ልጅን ቶታሊ ስንከለክል ይህንን እኔ እንደ መፍትሄ አላየውም። አሁን በሆኑ ነገሮች ምክንያት በተለይ ደግሞ ያልበሰሉ ልጆች ላሉን ዴፊነትሊ እናርገው። አፑን ከአይፓዳቸው ከስልካቸው ከጌሚንግ ፕላትፎርም የሚጠቀሙበት ነገር ዲሊት ማድረግ እንችላለን ለጥቂት ጊዜ። ግን ከዛ የሚሻለው ግን ግልጽ የሆነ ውይይት በመጀመሪያ ኤጅ አፕሮፕሪየት የሆነ ውይይት ከልጆች ጋር ማድረግ ይመስለኛል። ሁለተኛ ደግሞ እኛ ያሉትን በተለይ አዳዲስ የሆኑትን በእንደዚህ አይነት ነገሮች ምክንያት ሮብሎክስ ኢምፕሊመንት ያደረገውን ፓረንታል ኮንትሮልስ በደንብ እስቲ እንጠቀም። ስንጠቀም ግን አንዴ ኢኔብል አረግን ብለን ደግሞ አንተውም። ሬጉላርሊ ቼክአፕ ማድረግ ያስፈልጋል። ልጄ ምን እየተጫወተ ነው? አንዳንድ ጌሞችም ሾልከው ሊገቡ ይችላሉ። ገባችሁ? እና ያንን ማየት ያስፈልጋል። ግልጽ የሆነ ውይይት እንዳልኳችሁ ቅድም ከልጆች ጋር ማድረግ ያስፈልጋል። ፓረንታል ኮንትሮሎቹንም ኖቲፊኬሽኖቹንም ቶሎ ቼክ ማድረግ ያስፈልጋል። ይሄ ቪዲዮ ከጠቀማችሁ ባካችሁ ለሌሎች ወላጆች ሼር አርጉ፣ ላይክ አርጉ። እስከዛሬ ካላረጋችሁ ደግሞ በዩቲዩብ ቻነሌ ሰብስክራይብ ብታደርጉ ደስ ይለኛል። ይህን ደግሞ ስለምታደርጉ በጣም ነው የማመሰግነው። በጣም ነው የምወዳችሁ። እግዚአብሔር ይባርካችሁ። ባይ